አቤል በሰሞኑ ላይ ሲያወራ የነበረው ካዩ ጋር ወረቀቱን ቶሎ ብዬ በማሚቴ ስም ነው ያለው ቤቱና በራሴ ስም ማዘዛር አለብኝ። ማሚቴ በዚህ ሰሞን እንግዲህ በምንም ባላረኳት ነገር በጣም ተቀይራብኛለች። ስለዚህ ነገ ደግሞ ምን ልታረግ እንደምትችል ስለማላቅ ቶሎ ብዬ ቤቱን በራሴ ስም ማረግ አለብኝ ብሎ ካዩ ጋር ሲመካከር ነበርና በዚህ ነገር ደግሞ አዩና ማሚቴ አንድ ላይ እየሰሩ ነው ቤቱን ወደ የራሳቸው ለማድረግ። አዩም ደግሞ እዛ ቤት የገባበት ምክንያት ካርቶን ለማግኘት ነበርና በፍቅረኛው አልቻል ስለው መቴ እንግዲህ አቤልን አፈቅራለሁ ብላ ከሱ ጋር ሆና የነበረው የቤቱን ካርታ ፈለጋ ነበርና ለሱ አልሳካም ስል እንግዲህ አዩ ይሄን ለማግኘት ነበረ ወደ ቤት የገባው ማለት ነው። አሁን እንግዲህ ርብቃ ታግታለች። በዛ ላይ ደግሞ አቤሎ ብዙ ነገር የማያውቀው ነገር ነበረ እስከዛሬ ድረስ። ርብቃዬ ዛሬ ነገ እያለች ምን እንደተፈጠረ ምን አይነት ምስጢሮችን እንደደበቀችው አልተናገረችም ነበረ። እርጉዝ እንደሆነች አዩ ሪች ነበር የሚያውቁት አብም ታውቅ ነበርና ሪችዬ እንግዲህ እኔ ብቻዋን ብትሆን አልጨነቅም ነበረ ብቻው ስላልሆነች ነው እንደዚህ የተጨነቅኩት ብላ ስታወራ ሚስቴ ከማን ጋር ናት ምንድነው የምታውቂው አሁኑ ነገርኝ ብሎ ሲያስጨንቃት እንግዲህ ሪችዬ ሁሉም ነገር ተናግራለች ማለት ነው። አቤል እርጉዝ መሆኗና እኔ ልጇ እንዳይጎዳ ነው እንደዚህ እየሆንኩ ያለሁት። አቤል ሪች እርጉዝ ናት ግን አልነገረችህም ብላ ነበር ያስደነገጠችው ማለት ነው። አቤልም በጣም ድንግጥ ብሎ እንዴት አልነገረችኝም የሚላት ይመስለኛል ቀጣዩ ቪዲዮ ላይ ማለት ነው። እንደውም ጥሩ አጋጣሚ ነው እንኳን ነገረችው። ባትናገር ኖሮ አቤል ቆይቶ ከሰማ የሌላ ልጅ ነው ማለቱ አይቀርም ነበር። ምክንያቱም መድኃኒቱ ውጭ አለው ብለዋለች። ከዛ በኋላም ያው ሽርሽር በሄዱ ሰዓትም አንድ ላይ ነበረ ያደሩት። ያው በሱ የተነሳ ምናምን ካመናት ነው እንጂ እንግዲህ ጊዜውም ደግሞ አይደለም ቆይታለች ርብቃ ካረገዘች ማለት ነውና ደስ ይለዋል ብዬ ተስፋ አደርጋለሁ። በተለይ ደግሞ አሁን የቤቱን ካርታ ራሱ ስጠኝና ለሚስትን እመልስላለሁ የልጅ እናትን እመልስላለሁ ብሉት ግዴታውን ይሰጣል ብዬ አምናለሁ። ምክንያቱም ርብቃ ከነ ልጁ ስለሆነች በተለይ ለልጁ ስል የሚያረግ ይመስለኛል ማለት ነው። እሱን አብረን የምናይ ይሆናል። መቴ እንግዲህ ርብቃ እንደታገተች አታውቅም፣ ርብቃ እንደጠፋች አታውቅም። አዙ እረፍት ወጣ ከመቴ ጋር ተገናኝታ ነበረና ብዙ ነገር አወርቷል። ርብቃ እንዳሰምናት ሰው ናት፣ በጣም መጥፎ ሰው ናት ብላ ነበረ መቲ ተናግራ ወደዛ ቤት የገባችው። ግን ስትገባ ርብቃን እንዳሰበቻት ሳይሆን ከዛ የበለጠ ጥሩ ሰውና ደግ ሰው ሆና ነበረ ያገኘችው ማለት ነውና ለመቲም ደግሞ እሷ እንዳትጎዳት ብላ አዎ በጣም መጥፎ ሰው ናት ከምትዩ በላይ ከነገርሽኝ በላይ ክፉ ሰው ናት ብላ ነበር ከመቲ ጋር ስታወራ የነበረው ማለት ነው። ግን እሷ ያውቃ ነበር ስትዋሽ የነበረው ከዛ በላይ ጉዲያት እንዳትለኝ ብላ ማለት ነው። እና እንግዲህ አሁን ከዚህ በላይ ስራሽን መስራት አለብሽ፣ ከዚህ ከባድ ስራ ሰጥሻለሁ፣ ይሄን ደግሞ በደንብ እንደምትወጪ ተስፋ አደርጋለሁ አዙዬ ስትላት እኔ እሷ መጉዳት አልችልም፣ ያልተወለደው ልጅ ገና ነፍስ ያላወቀ ልጅ ልገል አልችልም ብላ አልፈልግም ስትል ስራውን መተው እችላለሁ፣ በቃ ስራው ይቅርብኝ ይብራብኝ ስትላት ኧረ እባክሽ ስራው ይብራብሽ ችግር የለውም ግን ቤተሰቦችሽ በእኔ እጅ እንዳሉ አትርሺ ብላ ነበር በቤተሰቦቿ ስታስፈራራት የነበረው ማለት ነው። እና አዙዬም እንግዲህ እምቢ ብላ ተነስታ ሄዳ ነበርና በቤተሰቦቿ መጨከን ስላልቻለች ለቤተሰቦቿ ብላ የርብቃ ልጅ ለመግደል ወስናለች ማለት ነው። ግን ከሱ በፊት ርብቃ ትድናለች፣ ከታገተችበት ትወጣለች ብዬ ተስፋ አደርጋለሁ። ልጁም አይወርድም ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦችዬ። ለማንኛውም የኔ ውዶች ማለት ነው ተወዳችሁ ማለት ነው ይህን ቻናል ሰብስክራይብ፣ ሼር፣ ላይክ ብታረጉልኝ ምን ናችሁ ይቀንሳል። የኔ ውዶች ተወዳችሁ ማለት ነው።